ወሩ ረመዳን የሚባለው የቁርአን ወር ነው። በብዙ መድረክ ላይ ተናግሬያለሁ። ወንድሞች እህቶች፣ ረመዳን የቁርአን ወር ነው። ስለዚህ በነሽዳው በመንዙማው ሰውን ቢዚ አናድርገው። ሸህሩ ረመዳን الذي انزل فيه القرآن ቁርአን የወረደበት ወር ነው። ብዙ ዑለማዎች ረጀብ ሲገባን ነው ረመዳን ሲመጣ ብዙ ነገር ተናግረዋል ሰለፎች ስለ ረመዳን። ኢማሙ ማሊክ ረሕመቱላሂ ዐለይሂ ብዙ ሺህ ደረሳ ያላቸው ዓሊም ናቸው። ከአራቱ መዝሐብ አንዱ ናቸው። ረመዳን ሲገባ ይላሉ ተረከ ቂራአተል ሐዲስ ሐዲስ መቅራት ማስተማር ያቆማሉ። ወመጃሊሰል ዒልም የሚሰባሰቡበት ቦታ ያቋርጣሉ። ለምን? ቁርአንን ይዘው ሙስሐፉን ይዘው ፊታቸውን አዙረው ቁርአን ላይ ብቻ ቢዚ ይሆናሉ። ለምን? ወሩ የቁርአን ስለሆነ ብለው። ታዲያ በሌላው በነሽዳው በምኑ ቢዚ እንሆናለን እንዴ? የቁርአን ወር ላይ የአላህ ደብዳቤ የመጣበት ከፍታችን የሚገለጽበት ዛሬ ዝቅ ያልነው ቁርአንን ትተን ነው። ቁርአንን እንያዝ፣ ወሩ የቁርአን ነው። ቁርአን ላይ እንጠናከር። ቁርአንን እንዴት ነው ማነበው? እንዴት ነው ምረዳው? ጭንቀታችን ይህን መሆን ያለበት እድል ነው፣ ፍርሳ ነው። ምናልባት የቁርአን አዋራ የሚራገፍበትም ወር ነው። ወላሂ እቤት ይቀመጣል አይታይ። ልክ ረመዳን ሲመጣ ብቻ አቧራው ተራግፎ ረመዳን ላይ ይያዛል። መሆን አልነበረበትም። ሁሌ ጌታችንን ደብዳቤ ልናነበው ይገባል። ነገር ግን ይህ ወር ቁርአን የተገለጸበት፣ ቁርአን የወረደበት፣ ሰማይና ምድር የተገናኙበት የአላህ ደብዳቤ እኛ ዘንድ የመጣበት ወር ነውና በቁርአን ልናሸበርቀው ይገባል።